ዶራት ሲካሄድ በቆየውና በአሜሪካ እስራኤልና በኢራን መካከል ባለው ቀጥተኛ ወታደራዊ ግጭት የኢራን ሚሳኤልና የድሮን ጥቃቶች መካከለኛው ምስራቅ የሚገኙ የአሜሪካ የስለላ ተቋማት የሲአይኤ ህንጻዎች ላይ ታይቶ የማይታወቅ ከባድ የሆነ ውድመት ስለማድረሳቸው የሚያረጋግጡ ዘገባዎች ይፋ መሆን ጀምረዋል። የጥቃት በአሜሪካ የመረጃ አውታር ላይ ያደረሰው ጉዳት የፔንታጎን የደህንነት ስትራቴጂ ሙሉ በሙሉ እንዲቀየር ያስገደደ ሲሆን ቀደም ሲል ይገመቱ የነበሩ የደህንነት ስጋቶችና የቅድመ ማስጠንቀቂያ አቅሞችም ዋጋ እንዲያጡ ያደረገ ሆኗል። በጥቃቶቹ የተመቱት ማዕከላት አሜሪካ በቀጠናው የምታካሄደውን ወታደራዊና የስለላ እንቅስቃሴ የበላይነት የሚመሩ በመሆናቸው የደረሰው ውድመት ለአሜሪካና ለአጋሮቿ የደህንነት መዋቅር ከፍተኛ ውድቀትን ፈጥሯል። የጥቃቱ መጠነ ሰፊነትና የኢላማዎቹ ትክክለኛነት እንደሚያሳየው ኢራን በቀጠናው በሚገኙ የአሜሪካ ቁልፍ የመረጃና የቁጥጥር አውታሮች ላይ የታለመና የተሰላ የጥቃት አቅም መገንባቷን ነው። የኢራን ጦር ኃይሎች የላቁ ሚሳኤሎችና አጥፍቶ ጠፊ ድሮኖችን በማቀናጀት የአሜሪካን የተራቀቁ የአየር መከላከያ ስርዓቶች አልፈው የሲአይኤ ህንጻዎችና የመገናኛ ማዕከላትን ማጥቃታቸው በፔንታጎን ወታደራዊ አዛዦች ዘንድ ትልቅ ድንጋጤን የፈጠረ ክስተት ሆኖ ማለፉ በሪፖርቶቹ ላይ ወጥቷል። ይህ ውድመት አሜሪካ በመካከለኛው ምስራቅ የነበራትን የመረጃ የበላይነት የሚሻማ ሲሆን በቀጠናው የሚንቀሳቀሱ ወታደራዊ ኃይሎችን ያለበቂ የስለላ ከለላ እንዲቀሩም አድርጓቸዋል። በዚህ ጥቃት ምክንያት የወደሙት ተቋማት በቀላሉና በአጭር ጊዜ ውስጥ መልሰው የሚገነቡ ባለመሆናቸው ደግሞ አሜሪካ በመካከለኛው ምስራቅ የምታካሄደው የስለላና የወታደራዊ ቅንጅት ስራ ለከፍተኛ መስተዋጎል ተዳርጓል። የሲአይኤ የክልላዊ ማዕከላት መመታት አሜሪካ ስለ ኢራንና አጋሮቿ የቅርብ ጊዜ እንቅስቃሴ የምታገኛቸውን መረጃዎች ጥራትና ፍጥነትም በእጅጉ እንዲቀንስ እንዳደረገው ተነስቷል። ይህ ደግሞ አሜሪካ በቀጠናው የሚገኙ የጦር ሰፈሮቿ ላይ ሊሰነዘሩ የሚችሉ ተጨማሪ ጥቃቶችን አስቀድሞ የመከላከል የቅድመ ማስጠንቀቂያ የመስጠት አቅሟን በከፍተኛ ሁኔታ እንዳዳከመው እየተነሳ ይገኛል። ከዚሁ ጋር ተያይዞ የአሜሪካ የመከላከያ መዋቅር በጥቃቱ የደረሰበትን የሞራልና የቴክኖሎጂ ስብራት ለመጠገን ጥረት እያደረገ ቢሆንም እንኳን የኢራን የጥቃት ስልት ግን የፔንታጎንን የወደፊት ውሳኔዎች እያወሳሰበው ይገኛል። አሜሪካ በቀጠናው የነበራትን የደህንነት ዋስትና መሸርሸሩን ተከትሎ ወታደራዊ ስትራቴጂስቶች አሁን ባለው ሁኔታ ውጊያውን መቀጠል አሜሪካን ለበለጠ ኪሳራ እንደሚያጋልጣት በመግለጽ ላይ ይገኛሉ። ስለሆነም ነው አሜሪካ ወደ ሌሎች አማራጮች እየገባች ያለችው የሚልን ጉዳይ እየተነሳ ይገኛልና ዛሬ ይህንን ጉዳይ በስፋት እናነሳዋለን። ለረጅም ጊዜ አሜሪካ በጦርነቱ ላይ የደረሱ ውድመቶች በይፋዊ መንገድ ተጠንተው ለህዝብ ይፋ እንዳይደረጉ የተለያዩ ክልከላዎችን ስታደርግ ነበረች ተብሎ ይነሳልና አሁን ግን እነዛ ሪፖርቶች ብቅ ማለት ጀምረዋል። ከነዛ ሪፖርቶች መካከል አንዱ ኢራን በአሜሪካ አይንና ጆሮ በስለላ ተቋማቶቿ ላይ በመካከለኛው ምስራቅ በነበሩት ላይ ያደረሰችውን አደጋና ውድመት የሚያሳየው መረጃ ብቅ ብሏል። እሱን ነው ዛሬ የምንዳስሰው። አብራችሁን በመቆየት እንድትከታተሉ እንድታደምጡ እንጋብዛችኋለሁ። የገበያ ግሎባልን ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁንም በኮሜንት መስጫው ላይ እንድታስቀምጡልን እንጋብዛችኋለሁ። ከተከታዩ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ዝርዝር ጉዳዮችን ይዘን ነው የሚሆነው። በድጋሜ መልካም ቆይታ። በ3.8 ሚሊዮን ብር በአፍሪካ ህብረት መካከል በሚገኝ ምርጥ ቦታ ላይ የቅንጡ አፓርትመንትና የንግድ ሱቆች ባለቤት ሆኖ ባለ 1 መኝታ በ3.8 ሚሊዮን ብር፣ ባለ 2 መኝታ በ5 ሚሊዮን ብር፣ ባለ 3 መኝታ በ6 ሚሊዮን ብር ቅንጡ አፓርትመንት ባለቤት ሆኖ የእነዚህም ቤቶች 50% ዋጋ ቤቱን እስከምትረከቡ ባለው 30 ወራት የምትከፍሉ ሲሆን ቀሪውን 50% እየኖራችሁበት እስከ 5 ዓመት ያለምንም ወለድ መክፈል ትችላላችሁ። ቀድመው ለሚመጡ 20 ሰዎች ብቻ በካሬ በ89 ሺህ ብር እንዲሁም የንግድ ሱቆችን በ2.5 ሚሊዮን ብር ሙሉ ክፍያና በ450 ሺህ ብር ቅድመ ክፍያ በውስጡም ጂምና ስፓ፣ የልጆች መዋኛ እንዲሁም ሰፊ ፓርኪንግና አረንጓዴ ስፍራን አጠቃሎ በውል ደረጃ ያስቀምጣል። 2 ፕሮጀክቶችን ሰርቶ ካስረከበው ሰመር ሪል ስቴት። ለበለጠ መረጃ ከስር በምናስቀምጠው ቁጥር ይደውሉልን። ኢራን ሚሳኤልና የድሮን ጥቃቶች በአሜሪካ የጦር ሰፈሮች የስለላ ተቋማት ላይ ያደረሱትን ቁሳዊ ውድመት ለመጠገንና ለህንፃ መሰረተ ልማቶች አዲስ ግንባታ ብቻ ከ5 ቢሊዮን ዶላር በላይ ወጪ እንደሚጠይቅ የወጡት የመጀመሪያ ደረጃ የጉዳት ግምገማ ሪፖርቶች አመላክተዋል። የግዙፍ የገንዘብ መጠን አሜሪካ በቀጠናው ባሰፈረችው ቁልፍ ወታደራዊ ካምፖች ላይ የደረሰውን ውድመት ስፋትና ጥልቀትን በግልጽ የሚያሳይ ነው። የወደሙት ህንፃዎች ተራ ወታደራዊ ማደሪያዎች ሳይሆኑ ከፍተኛ የቴክኖሎጂ መሳሪያዎች፣ የመገናኛ መዋቅሮችና የትዕዛዝ ማዕከላት ያረፉባቸው ስትራቴጂካዊ ተቋማት በመሆናቸው የጥገና ወጪውን በከፍተኛ ደረጃ እንዲነር አድርገውታል። ይህ የ5 ቢሊዮን ዶላር የቁሳቁስና የህንፃ ውድመት አሜሪካ በመካከለኛው ምስራቅ የምታካሄደውን የሎጂስቲክስ እንቅስቃሴ በእጅጉ ያወሳሰበው ሲሆን የወደሙትን ተቋማት መልሶ ለመገንባት ረጅም ጊዜና ከፍተኛ ሀብትን የሚጠይቅ እንዲሆንም አድርጎታል። የፔንታጎን የበጀትና የኢንጂነሪንግ ክፍሎችም የወደሙትን ህንፃዎች ደረጃ በደረጃ ለመገምገም ባደረጉት ጥረት አብዛኛዎቹ ማዕከላት ሙሉ በሙሉ ከጥቅም ውጭ መሆናቸውና አዲስ ግንባታ እንደሚያስፈልጋቸው አረጋግጧል። ይህ ደግሞ አሜሪካ በበጀት ዓመቱ ካቀደችው መደበኛ የወታደራዊ ጥገና በጀት በላይ በመሆኑ ተጨማሪ ገንዘብ አቅርቦት
የበጀት ጭማሪ እንድትፈልግ አስገድዷታል። የህንፃዎቹና የመሰረተ ልማቶቹ መደምሰስ በቀጥታ በወታደራዊ ሰራተኞችና የስለላ ባለሙያዎች ዕለታዊ እንቅስቃሴ ላይም ከፍተኛ ጫናን ፈጥሯል። በርካታ የስለላና የኮምፒውተር መዋቅሮች በጥቃቱ በመውደማቸው የተነሳ አሜሪካ ወታደራዊ እንቅስቃሴዎቿን የምትመራባቸውና መረጃዎችን የምታቀናጅባቸው ጊዜያዊ የትዕዛዝ ማዕከላትን ለማቋቋም ተገዳለች። ይህ ጊዜያዊ አደረጃጀት ደግሞ ለተጨማሪ ጥቃቶች የተጋለጠና እንደ ቀድሞዎቹ ማዕከላት የተጠበቀ ባለመሆኑ ለአሜሪካ ጦር ተጨማሪ የደህንነት ስጋት ሆኖ ቀጥሏል። በተጨማሪም የ$5 ቢሊዮን ውድመት በአሜሪካ የሀገር ውስጥ ፖለቲካ ላይም ትልቅ ክርክር እንዲነሳ ምክንያት ሆኗል። የአሜሪካ ህግ አውጪዎችና በኮንግረስ የሚገኙ ተወካዮች በቀጠናው ለወደሙ መሰረተ ልማቶች አሜሪካ ያወጣችውንና የምታወጣውን ግዙፍ ገንዘብ በመቃወም ጥያቄዎችን ማቅረብ ጀምረዋል። ይህ የገንዘብ ጫና አሜሪካ በመካከለኛው ምስራቅ በነጻነት የምታደርገውን ወታደራዊ ወጪ እንድትመረምርና የበጀት ቅደም ተከተሎቿን እንድታስተካክል ኃይል እየሆነ መጥቷል። ይህ የ$5 ቢሊዮን የህንፃና የመሰረተ ልማት ውድመት አሜሪካ በቀጠናው የገነባችውን የቁሳቁስ የበላይነት ያፈረሰና የሎጂስቲክስ ሰንሰለቷን ያበላሸ ክስተት ነው የሆነው። የፔንታጎን መሐንዲሶችና የስትራቴጂ እቅድ አውጪዎች የወደሙትን ካምፖች መልሶ ለመገንባት የሚያደርጉት ጥረት በገንዘብ እጥረትና በተደጋጋሚ የጥቃት ስጋት ምክንያት እየተገታ ነው ያለው። ይህም አሜሪካ በመካከለኛው ምስራቅ ያላትን የረጅም ጊዜ ወታደራዊ መገኘት ዋጋ የሚያስከፍልና መዋቅራዊ ቀውስ ውስጥ የከተተ እውነታ ነው የሆነው። የተፈጠረውን ከባድ ወታደራዊና ቁሳዊ ውድመትን ተከትሎ የአሜሪካ መከላከያ ሚኒስቴር ፔንታጎን $67 ቢሊዮን አስቸኳይ በጀት ለኮንግረስ የጠየቀ ሲሆን ከዚህ ውስጥም $18.2 ቢሊዮን በውጊያው ለወደሙ የተራቀቁ ሚሳኤሎችና የአየር መከላከያ ስርዓቶች መተኪያ የሚውል እንደሆነ ተነስቷል። ይህ ጥያቄ የሚያሳየው አሜሪካ በጦርነቱ ያጣቸው የህንፃ መሰረተ ልማት ብቻ ሳይሆን ዋናው የወታደራዊ ከለላ አውታሯ የሆነውን የአየር መከላከያ ስርዓቷም በከፍተኛ ደረጃ መመታቱን ነው። የ$18.2 ቢሊዮን የአየር መከላከያ መሳሪያዎች መውደም አሜሪካ በዓለም አቀፍ ደረጃ ያላትን የጦር መሳሪያ አቅርቦትና ተጠባባቂ ክምችት ያናጋ ክስተት ነው የሆነው። በውጊያ ወቅት የኢራን ድሮኖችና ሚሳኤሎች የአሜሪካን የተራቀቁ የፓትሪዮትና የታድ አየር መከላከያ ስርዓቶችን በመጣስ ከፍተኛ ውድመትን አድርሷል። አሜሪካ እነዚህን የተራቀቁ ሚሳኤሎችና አየር መከላከያዎች ለመስራት በርካታ ዓመታትንና ግዙፍ በጀት የምትጠይቅ በመሆኗ የወደሙትን በአጭር ጊዜ ውስጥ መተካት ከአቅም በላይ ይሆንባታል። የኢራን ሰፊ የጥቃት ስልት አሜሪካ በርካታ ውድ ሚሳኤሎችን እንድትተኩስ በማድረግ የተጠባባቂ ሚሳኤሎችን ክምችት በመጨረስ ፔንታጎን ከፍተኛ የጦር መሳሪያ እጥረት ውስጥ እንዲወድቅም ያደርገዋል። የአስቸኳይ $67 ቢሊዮን የበጀት ጥያቄ በኮንግረስ ዘንድ ክርክር ስለማስነሳቱ ከዚህ በፊት በተደጋጋሚ ሲነሳ ነበር። ከዚህ ውስጥ $18.2 ቢሊዮን ለአየር መከላከያዎች ብቻ መመደቡ የአሜሪካ ወታደራዊ ኢንዱስትሪ አሁን ባለው የምርት አቅም ይህንን ፍላጎት በአጭር ጊዜ ማሟላት አለመቻሉም የሚያሳዩ መረጃዎች አሉ። የአሜሪካ የጦር መሳሪያ አምራች ኩባንያዎች የጠፉትን የተራቀቁ ሚሳኤሎችና አየር መከላከያዎችን መልሰው ለማምረት ከዓመታት በላይ እንደሚወስድባቸው በመግለጽ ፔንታጎን በቀጠናው ያለውን የአየር ከለላ ለማስቀጠል ተስፋ አስቆራጭ ሁኔታ ውስጥ እንደሚገኝ ያነሳሉ። በተጨማሪም የነዚህ የተራቀቁና የአየር መከላከያ ስርዓቶች መውደም መሟጠጥ አሜሪካ በቀጠናው የምታካሄደውን የመከላከል ስትራቴጂ ሙሉ በሙሉ ዋጋ እንዲያጣ ያደርገዋል። የኢራን ቴክኖሎጂ የአሜሪካን ምርጥ የአየር መከላከያ ዘዴዎችን ጥሶ መግባት መቻሉ አሜሪካ ለቀጠናው አጋሮቿ የምትሰጠውን ከለላ አስተማማኝነቱ አጠራጣሪ እንዲሆን ያደርገዋል። ይህ ደግሞ በፔንታጎን ውስጥ አዲስ የመከላከያ ቴክኖሎጂ ስትራቴጂ ለመቅረጽ ግፊት እንዲፈጠር ነው እያደረገ የሚገኘው። ከዚህ ባሻገር ከየካቲት ወር መጨረሻ ጀምሮ ኢራን በጥቃቱ ስፋትና ጥልቀት ላይ ከፍተኛ ጭማሪን በማድረግ በሰባት ሀገራት ማለትም ሳውዲ አረቢያ፣ ኢራቅ፣ ካታር፣ የተባበሩት አረብ ኤምሬትስ፣ ባህሬን፣ ጆርዳንና ኩዌት ውስጥ በሚገኙ 11 የአሜሪካ የጦር ሰፈሮች ላይ ከ100 በላይ ኢላማዎችን በተደጋጋሚ ስለመምታቷ ተነስቷል። የተቀናጀ ዘመናዊ የጥቃት ስልት ኢራን በመካከለኛው ምስራቅ ሙሉ በሙሉ ወታደራዊ ስትራቴጂካል የበላይነት ለማሳየት ማቀዷን የሚያስረዳም ሆኖ ተቀምጧል። ጥቃቱ በአንድ አካባቢ ብቻ የተወሰነ ሳይሆን አጠቃላይ የአሜሪካን የክልላዊ ወታደራዊ አሰፋፈርም ያጋለጠ ነበር የሆነው። በሳውዲ አረቢያና በኤምሬትስ የሚገኙ ቁልፍ የአሜሪካ የአየር የስለላ ካምፖችን፣ በኳታር የሚገኘው አል ኡደይድ የአየር ኃይል ካምፕን እንዲሁም በባህሬን የሚገኘውን የአሜሪካ ፊፍዝ ፍሊት የባህር ኃይል ማዕከል በጥቃቱ በከፍተኛ ሁኔታ ከተመቱት መካከል ይገኙበታል። የኢራን ሚሳኤሎችና ድሮኖች እነዚህን ቦታዎች በአንድ ጊዜና በተመሳሳይ ሰዓት በመምታታቸው ደግሞ የአሜሪካ አየር መከላከያ ስርዓቶች ጥቃቱን በብቃት ማክሸፍ እንዳይችሉና እንዲደናገጡ አድርጓቸዋል። ይህ ደግሞ ኢራን በአካባቢ ያለውን የአሜሪካ ወታደራዊ መዋቅር የመበታተን አቅም እንዳላት ያሳየ ክስተት ሆኖ ነው ያለፈው። በጆርዳንና በኢራቅ የሚገኙት የጦር ሰፈሮች ላይ የተፈጸሙት ጥቃቶች ደግሞ አሜሪካ በቀጠናው የምታካሄዳቸው የምድርና የጸረ ሽብር እንቅስቃሴዎችን ያሰናከሉ ነበሩ። የኢራን ታክቲክ በርካታ ሀገራት ውስጥ የሚገኙ አሜሪካውያንን በአንድ ጊዜ ስጋት ላይ በመጣል ፔንታጎን ኃይሉን ወዴት ማዘወር እንዳለበት ግራ እንዲጋባ ማድረግን ይከተል ነበር። በሁሉም አቅጣጫዎች በተመሳሳይ ጊዜ የተሰነዘሩ ከ100 በላይ ትክክለኛ ኢላማን የመቱ ጥቃቶች አሜሪካ በመካከለኛው ምስራቅ ያላትን የሎጂስቲክስና የትዕዛዝ መስመር በጣጥሰውታል። ይህ በ11 የጦር ሰፈሮች ላይ የተፈጸመው ጥቃት የሚያሳየውም ኢራን በቀጠናው
በቀጠናው የምታካሄደውን የውክልናና የቀጥታ ወታደራዊ የተቀናጀ የጥቃት ስልት ወይም ኮኦርዲኔትድ ሳቹሬሽን አታክ ስኬታማ እየሆነ መምጣቱ ነው። ኢራን በርካታ ርካሽ ድሮኖችን በመተኮስ የአየር መከላከያዎችን ስራ በመጥመድ በመቀጠል ከባድና ፈጣን ባሊስቲክ ሚሳኤሎችን በመተኮስ የመረጠቻቸውን ቁልፍ አሜሪካውያን ኢላማዎችን መምታት ነው የቻለችው። ይህ ስልት ደግሞ የአሜሪካን ወታደራዊ የበላይነት ጽንሰ ሀሳብ ሙሉ በሙሉ ያፈረሰ ነበር። የኢራን ጥቃት በ7 ሀገራትና በ11 የጦር ሰፈሮች ላይ ያተኮረ አሜሪካ በመካከለኛው ምስራቅ ያለባትን የደህንነት ስጋት ወደ ላቀ ደረጃ ያሳደገ ሆኖ ነው ያለፈው። የአሜሪካ ወታደራዊ ካምፖች ከእንግዲህ አስተማማኝና ደህንነታቸው ይጠበቅ አለመሆናቸው ይህ ክስተት ያረጋገጠም ሲሆን አሜሪካ በቀጠናው ያላትን የጦር ሰፈሮች አደረጃጀት እንድትመረምርና አዲስ የፖሊሲ አቅጣጫ እንድትከተልም ያስገደዳት አጋጣሚ ነው የፈጠረው። በኢራን ሚሳኤልና ድሮን ጥቃቶች ከባድ ጉዳት ከደረሰባቸው ተቋማት መካከል የመሪነቱን ስፍራ የሚይዙት በመካከለኛው ምስራቅ የሚገኙት የአሜሪካ ማዕከላዊ ስለላ ኤጀንሲ ወይም የሲአይኤ ህንጻዎችና የመረጃ መስጫ መሰረተ ልማቶች ናቸው። የሲአይኤ ህንጻዎች መመታት አሜሪካ በቀጠናው ያላትን የሰው ሰራሽና የቴክኖሎጂ የስለላ የሂውመንት ኤንድ ሲግንት መዋቅር ያደናቀፈ ሲሆን ኤጀንሲው በቀጠናው የሚንቀሳቀሱ ጠላቶችን መከታተልና መረጃዎችን ማቀናጀት እንዳይችልም እስከ ማድረግ ደርሷል። ይህ ውድመት አሜሪካ በቀጠናው ላሏት ወታደራዊ አዛዦች ፈጣንና ትክክለኛ መረጃ የመስጠት አቅሟንም በእጅጉ አዳክሞታል። የሲአይኤ መረጃ ማዕከላት የወደሙት በውስጣቸው ያሉት የተራቀቁ የኮምፒውተር አውታሮች፣ ሳተላይት መቀበያዎችንና የሚስጥር መገናኛ መሳሪያዎችን ይዘው በመሆናቸው ኤጀንሲው አዲስ አውታር ለመዘርጋት ከፍተኛ ፈተና ገጥሞታል። የስለላ ህንጻዎቹ መፍረስ በርካታ የደህንነት ሰነዶችና የመረጃ ቋቶችን እንዲወድሙ ምክንያት ሆኗል። ይህ አሜሪካ ለዓመታት በቀጠናው የገነባቸው የስለላ መዋቅር በአንድ ጀንበር ያፈረሰም ክስተት ተደርጎ ይወሰዳል። የእነዚህ ተቋማት መውደም ደግሞ አሜሪካ በቀጠናው አይነ ስውር እንድትሆን ያደረጋት የጠላቶቿን እንቅስቃሴ አስቀድማ የመገመት አቅሟንም ጭምር ነው የቀነሰው። የስለላ መዋቅር መታወቅ ደግሞ በፔንታጎን ወታደራዊ ውሳኔዎች ላይ ቀጥተኛ ተጽዕኖን አሳድሯል። አሜሪካ በኢራንና በአጋሮቿ ላይ የምታካሄዳቸው ወታደራዊ እርምጃዎች የሚመሩት ከሲአይኤ በሚገኙ ትክክለኛ መረጃዎች በመሆናቸው ኤጀንሲው ጥቃት አስተናግዶ በመዳከሙ ምክንያት አሜሪካ ውጤታማ የመልሶ ማጥቃት አቅሟ ተገቷል በመካከለኛው ምስራቅ ተብሏል። ይህም አሜሪካ የጠላት ኃይሎችን ሳይሆን ተራ አካባቢዎችን ከመምታት እንድትቆጠብ ወይም ጥቃቶችን እንድታስተናግድ አስገድዷታል። በተጨማሪም የሲአይኤ ህንጻዎች መመታት አሜሪካ በቀጠናው ከሚገኙ ወዳጅ ሀገራት የስለላ ተቋማት ጋር የነበራትን የመረጃ ልውውጥ እንዲቋረጥ አድርጓል። እንደ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ያሉ ሀገራት ከአሜሪካ ጋር የነበራቸው የመረጃ ተደራሽነት በመቋረጡ ምክንያት የራሳቸውን የደህንነት ውሳኔዎች ለመውሰድም ተገደዋል የሚሉ መረጃዎች ናቸው እየወጡ ያሉት። ይህ የመረጃ አውታር መበታተን በቀጠናው ያለውን አጠቃላይ የደህንነት ትብብር ያደናቀፈና መስቀልቅልን የፈጠረ ስለመሆኑም ተነስቷል። ይህ በሲአይኤ ተቋማት ላይ የደረሰው ውድመት የአሜሪካን የደህንነት መዋቅር ስጋት ውስጥ የከተተና የቅድመ ማስጠንቀቂያ አቅሟንም ያከሸፈን የሆነው አሜሪካ በመካከለኛው ምስራቅ የነበራትን የስለላ የበላይነት ማጣቷ ደግሞ ወታደራዊ ኃይሏን ለተጨማሪ አደጋ የሚያጋለጥ ሲሆን የደህንነት ተቋማቷንም መልሳ ለማደራጀት ረዥም ጊዜና ከፍተኛ ጥረት የሚጠይቅባት አዲስ ምዕራፍ ላይ ትገኛለች። እነዚህ ምክንያቶችም አሜሪካ መንገዱን ቀይራ ከጦርነት ወደ ኢኮኖሚክ ፕሬሸር ለመቀየር አካሄዷንም ያስገድዷት ጉዳዮች ስለመሆናቸው ይነሳሉ። የተፈጠረው ከባድ ውድመት በአሜሪካ የጦር ሰፈሮች ላይ ያለውን የደህንነት ክፍተት በግልጽ በማጋለጡ የፔንታጎን የፈረሱትን ካምፖች እንዳሉ መልሶ ከመገንባት ይልቅ ደግሞ በቀጠናው ያለውን ወታደራዊ አሰፋፈር ወይም ሚሊተሪ ፉትፕሪንት እና ስትራቴጂ እንደገና እንዲያጤንም ተገዷል። የአሜሪካ የጦር ሰፈሮች በተመሳሳይ ቦታና በነበረው መዋቅር መልሶ መገንባት ለተጨማሪ የኢራን የሚሳኤልና የድሮን ጥቃት የሚያጋልጥ እንደሆነ በመገንዘቧ ወታደራዊ አዛዦቿ አዲስ የወታደራዊ አሰፋፈር ስትራቴጂ ለማውጣት እየተገደዱ ነው ያሉት። ይህ ውሳኔ አሜሪካ በመካከለኛው ምስራቅ በነበራት የረዥም ጊዜ ወታደራዊ መገኘት ፖሊሲ ላይ ትልቅ መዋቅራዊ ለውጥን መምጣቱ ያሳያል። ፔንታጎን አሁን ባለው ሁኔታ ትላልቅና ቋሚ የሆኑ የጦር ሰፈሮችን ከመገንባት ይልቅ ኃይሏን የሚበታትኑና በፍጥነት ሊንቀሳቀሱ የሚችሉ ትናንሽ ካምፖችን ወደ መፍጠር ለማዘንበል እያሰበች ነው ያለችው። ምክንያቱ ደግሞ ትላልቅ የጦር ሰፈሮች ለኢራን ባሊስቲክ ሚሳኤሎችና ድሮኖች ቀላልና ግልጽ ኢላማ በመሆናቸው አሜሪካ በእነዚህ ቦታዎች ላይ ግዙፍ ሀብት ማፍሰሷ ዋጋ ቢስ መሆኑ ተረድታለች። ይህ የስራ ባህል ለውጥ አሜሪካ በቀጠናው የምታካሄደውን የመከላከልና የጥቃት ስትራቴጂም ሙሉ በሙሉ የሚቀይር ይሆናል። ይህ ስትራቴጂ ክለሳ አሜሪካ ከቀጠናው የጦር ሰፈሮቿ የተወሰኑትን ሙሉ በሙሉ ልትዘጋ ወይም ወታደራዊ አቅሟ ወደ ሌላ የደህንነቱ የተጠበቀ አካባቢ ልታዘዋውር ትችላለች የሚል ግምትም እንዲያዝ አድርጓል። የአሜሪካ ወታደራዊ ባለስልጣናት በቀጠናው ያለውን የኃይል አሰፋፈር መቀነስ የመካከለኛው ምስራቅ አጋሮቻቸውን ሊያሳስብ እንደሚችል ቢያውቁም አሁን ባለው የቴክኖሎጂና የጥቃት ስጋት ምክንያት ግን ወታደሮቻቸውና መሳሪያዎቻቸውን ለአደጋ መስጠት እንደሌለባቸው አምኖበታል። በተጨማሪም ፔንታጎን አዲስ የስትራቴጂ ክለሳ ሲያደርግ ትኩረቱን ወደ ርቀት ባህርና አየር ኃይል አጠቃቀም ለማዛወር እየሞከረ ነው ያለው። በምድር ላይ ያሉ የጦር ሰፈሮች ከተመቱ አሜሪካ በባህር ላይ በሚገኙ የአይሮፕላን ተሸካሚ መርከቦችና በሩቅ ሚሳኤሎች ላይ መደገፍ ትገደዳለች። ነገር ግን ይህ ስትራቴጂም ቢሆን በኢራን የባህር ኃይልና የጸረ መርከብ ባሊስቲክ ሚሳኤሎች ምክንያት የራሱ የሆነ ከፍተኛ አደጋና ወጪ እንዳለው ናቸው ወታደራዊ ተንታኞች አሁን እየተናገሩ የሚገኙ። የፔንታጎን የመልሶ ግንባታ አቅጣጫ መቀየር እንዲሁም የወታደራዊ አሰፋፈሩ ክለሳ አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ተጽዕኖ የመቀነስ ሂደት
ማስጀመሩን ያሳያል። የፈረሱት ካምፖች እንዳሉ መልሶ ላለመገንባት የተወሰነው ውሳኔ አሜሪካ በቀጠናው ያለችበትን አቅም ማጣት የሚያስረዳ ሲሆን ይህም በመካከለኛው ምስራቅ አዲስ የደህንነትና የኃይል አሰላለፍ እንዲፈጠር መንገድ የሚከፍት ነው። አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ኃይልና የጦር ሰፈሮች መጠን የምትቀንስ ከሆነ ደግሞ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታርና ባህሬን ያሉ የቀጠናው አጋሮች በተጨማሪ ለኢራን ጥቃት ሊጋለጡ እንደሚችሉ ትልቅ ስጋት ይፈጥርባቸዋል። እነዚህ ሀገራት ላለፉት 10 ዓመታት የሀገራቸውን ደህንነት በአሜሪካ ወታደራዊ ከለላና ጥቃቶች ላይ ጥለው የቆዩ በመሆናቸው የአሜሪካ ማፈግፈግ ወይም የጦር ሰፈሮቿ መቀነስ ከፍተኛ የእስትንፋስ እጥረትና የደህንነት ባዶነት እንዲፈጠርባቸው ሊያደርግ ይችላል። የአሜሪካ የመከላከያ ከለላ መሸርሸር የእነዚህን ሀገራት ወደፊት የፖለቲካና የደህንነት ህልውና ጥያቄ ውስጥ የሚከትን የሚሆነው የባህረ ሰላጤው ሀገራት አሜሪካ የራሷን የጦር ሰፈሮችና የስለላ ተቋማት ከኢራን ጥቃት መከላከል እንዳልቻለች በተረዱበት ወቅት እንኳን ለእነሱ የምትሰጠው የደህንነት ዋስትና ምን ያህል አስተማማኝ እንደሆነ መጠራጠር ጀምረው ነበር። አሜሪካ የጠየቀችው አስቸኳይ የበጀት እጥረትና የወደሙት የአየር መከላከያ ስርዓቶች እነዚህ ሀገራት ከኢራን ለሚሰነዘሩ ጥቃቶች ብቻቸውን ለመጋፈጥ እንዲገደዱ ሊያደርግ የሚያስችል ምልክት ሆኖባቸዋል። የባህረ ሰላጤው መሪዎች የራሳቸውን የመከላከያ ፖሊሲ እንደገና እንዲመረምሩና አዳዲስ አማራጮችን እንዲፈልጉ ያስገዳቸዋል። በሌላ በኩል ግን እነዚህ ሀገራት የጥቃት ኢላማ የተደረጉ የነበረውን የአሜሪካን የጦር ሰፈሮችን ሆልድ ታደርጋላችሁ፣ አሜሪካን ጥቃት እንድትፈጽም ታመቻቻላችሁ በሚል ነበርና ምናልባት አሜሪካ ከነዚህ ሀገራት ለቃ የምትወጣ ከሆነ የጥቃት ኢላማ የሚሆኑበት እድልም ሊቀንስ የሚችልበት እድል ስለመኖሩ ሊነሳ ይችላል። በዚህ ለወራት በዘለቀው ውጊያ የታየው ሌላኛው ዋነኛ ስትራቴጂካዊ ጉዳይ ምን ነበር መስላችሁ? የኢራን የድሮና የሚሳኤል ቴክኖሎጂ የአሜሪካን የተራቀቁ የአየር መከላከያ ስርዓቶችን ጥሶ የመግባትና ከባድ ውድመት የማድረስ አቅሙ ነው። የኢራን ወታደራዊ ስትራቴጂስቶች አሜሪካ ከፍተኛ ወጪ ያወጣችባቸውንና የላቁ የተባሉትን የፓትሪዮትና የታድ አየር መከላከያ ሚሳኤሎች በዝቅተኛ ወጪ በሚሰሩ በርካታ ድሮኖች በመጨረስ በመቀጠል ከባድና ፈጣን ባሊስቲክ ሚሳኤሎችን ወደ ኢላማ የማስገባት የተሳካ ዘዴ ወይም አሲሜትሪክ ዋርፌርን ተግብረዋል። ይህ ታክቲክ የአሜሪካን ወታደራዊ ቴክኖሎጂ የበላይነት ዋጋ ያሳጣና አዲሱን የውጊያ ስልት ያስመሰከረ ነበር። ኢራን ያዘጋጀቻቸው ካሚካዜ ወይም ራስ አጥፊ ድሮኖች በወጪ ደረጃ በጣም ርካሽ ሲሆኑ አሜሪካ እነዚህን ድሮኖች ለማክሸፍ የምትተኩሳቸው ሚሳኤሎች ግን በሚሊዮን ዶላሮች የሚያወጡ ነበሩ። ይህ የኢኮኖሚና የወታደራዊ አቅም አለመመጣጠን ደግሞ አሜሪካ በገንዘብና በመሳሪያ አቅርቦት እንድትደማ ሲያደርጋት ቆይቷል። ኢራን በርካታ ድሮኖችን በአንድ ጊዜ በመልቀቅ የአሜሪካን ራዳሮችና የአየር መከላከያዎችን ስራ ስታበዛባቸው ዋና ዋናዎቹ ሚሳኤሎቿ የሲአይኤን ህንፃዎችና የጦር ሰፈሮችን በትክክል ሲመቱ እንደነበር ነው አሁን መረጃዎቹ እያረጋገጡልን ያሉት። ይህ የኢራን ሚሳኤልና የድሮን ቴክኖሎጂ እድገት ቀደም ሲል ምዕራባውያን ስለ ኢራን ወታደራዊ አቅም የነበራቸውን ግምት ሙሉ በሙሉ የለወጠም ነው። ኢራን በሀገር ውስጥ አቅም ያዘጋጀቻቸው የሃይፐርሶኒክና የባሊስቲክ ሚሳኤሎችን በጥራት በፍጥነትና በኢላማ መምታት የመቻል አቅማቸው የላቁ መሆናቸው በዚህ ውጊያ አሳይቷል። ይህ ቴክኖሎጂ አሜሪካ በመካከለኛው ምስራቅ የገነባቸውን የጦር ሰፈር አደረጃጀት ሙሉ በሙሉ ተጋላጭና ከንቱ እንዲሆንም ያደረገው ሆኖ ነው ያለፈው። ከዚህ በተጨማሪ የኢራን የድሮና ሚሳኤል ስትራቴጂ አሜሪካና አጋሮቹ አዲስ የመከላከል ቴክኖሎጂ እንዲፈጥሩ ከአቅም በላይ የሆነ ፈተና ደቅኖባቸዋል። አሜሪካ የወደመቱንና የአየር መከላከያ ስርዓቶችን ለመተካት የምታደርገው ጥረት በምርት መዘግየት ምክንያት የተናቀፈ ሲሆን ኢራን ግን በከፍተኛ ፍጥነት ድሮኖችንና ሚሳኤሎችን ማምረቷን ቀጥላለች። ይህ የምርትና የቴክኖሎጂ ፍጥነት ልዩነት ደግሞ ኢራን በቀጠናው የረጅም ጊዜ የወታደራዊ ስትራቴጂ የበላይነት እንድታገኝ ያስችሏታል። የኢራን የድሮንና ሚሳኤል ቴክኖሎጂ ባልተጠበቀ ሁኔታ የአሜሪካን አየር መከላከያ ጥሶ መግባቱ በዘመናዊ የውጊያ ታሪክ ውስጥ ትልቅ የቴክኖሎጂ መታጠፍንም የሚያሳይ ነው። አሜሪካ በቢሊዮን ዶላሮች አውጥታ የገነባቸው የመከላከል ግንብ በኢራን ርካሽና ውጤታማ ታክቲክ መፍረሱ በቀጠናው ያለውን ወታደራዊ የኃይል ሚዛን ሙሉ በሙሉ ወደ ቴህራን እንዲያዘነብል ያደረገና ወደፊቱን ወታደራዊ እሳቤ የቀየረ ሆኖ ነው የተገኘው። ስናጠቃልለው ግን የተከበራችሁ የገበያ ግሎባል ተከታታዮቻችን አሜሪካ በመካከለኛው ምስራቅ ካሏት 11 የጦር ሰፈሮችና የስለላ ማዕከላት ወታደራዊ አሰፋፈሯን የምትቀንስና ከለላዋን የምታነሳ በሆነ የሚፈጠረው የኃይል ክፍተት ወይም ፓወር ቫኪዩም በቀጠናው አዳዲስ የፖለቲካና የደህንነት ክፍተቶች ወይም ውድመቶች እንዲፈጠሩ መንገድ ይከፍታል። ለበርካታ አስርት ዓመታት አሜሪካ በቀጠናው የነበራት የነጠላ ኃይል የበላይነት በመሸርሸሩ ምክንያት የመካከለኛው ምስራቅ ሀገራት አዲስ የኃይል ሚዛን ለመፈለግ እየተገደዱ ነው ያሉት። የአዲስ እውነታ አሜሪካ በቀጠናው የነበራትን የጂኦፖለቲካ የበላይነት እንዲያበቃ የሚያደርግ ሲሆን አዳዲስ ሀያላን ሀገራት ወደ አካባቢው እንዲገቡም በርን ይከፍታል። እንደ ቻይናና ሩሲያ ያሉ ሀገራት ይህንን የአሜሪካን ማፈግፈግና የመከላከያን ክፍተት በጥንቃቄ የተከታተሉትም ሲሆን በቀጠናው ያላቸውን ዲፕሎማሲያዊ፣ ኢኮኖሚያዊና ወታደራዊ ተጽዕኖ ለማስፋትም በፍጥነት በመንቀሳቀስ ላይ ናቸው። ቻይና ከባህረ ሰላጤው ሀገራት ጋር ያላትን የኢኮኖሚና የኃይል አቅርቦት ግንኙነት ወደ ደህንነት ትብብር ለማሳደግ እየሰራች ነው ያለችው። ሩሲያ ደግሞ የጦር መሳሪያ አቅርቦቷንና ወታደራዊ ቴክኖሎጂዋን ለአካባቢ
ለአካባቢው ሀገራት ለማቅረብ ዝግጁነቷን አሳይታለች። የቻይናና የሩሲያ እንቅስቃሴ ደግሞ የአሜሪካን ቦታ በፍጥነት ለመተካት ያለመ ነው የሆነው። በተመሳሳይ ጊዜ የአሜሪካ የኃይል መቀነስ የኢራን የቀጠናው የበላይነት ወይም ሪጂናል ሄጂሞኒ ይበልጥ እንዲጠናከር እንዲስፋፋ ያደርገዋል። ኢራን በውጊያ ያስመዘገበቻቸውን የተለያዩ ስትራቴጂካዊ ፖዚቲቭ ነገሮች የአሜሪካን የጦር ሰፈሮች የመምታት አቅሟ በቀጠናው ያለውን የፖለቲካ ተጽዕኖ ያጎላው ሲሆን በኢራቅ፣ ሶሪያ፣ በሊባኖስና በየመን ያሏትን አጋሮችም ይበልጥ እንዲጠናከሩ ያደርጋቸዋል። ይህም አሜሪካ ኢራንን ለማግደልና ለመጫን የነበራትን ፖሊሲ ሙሉ በሙሉ ሊከሽፍ ሊያደርገው ይችላል። ይህ የኃይል ክፍተት በመካከለኛው ምስራቅ አዲስ የመልታይ ፖላር የፖለቲካ ስርዓት እንዲፈጠር ምክንያት ሆኗል። የቀጠናው ሀገራት ከእንግዲህ ለአንዱ ሀያል ሀገር ብቻ ታማኝ ከመሆን ይልቅ ከቻይና፣ ሩሲያ፣ ኢራንና አሜሪካ ጋር ሚዛናዊ ግንኙነትን ለመፍጠር እየሞከሩ ነው ያሉት። የአዲስ የጂኦፖለቲካ አስተላለፍ ደግሞ የአሜሪካን የውጭ ፖሊሲ ውሳኔዎች ከባድ የሚያደርግባቸው ሲሆን አሜሪካ በቀጠናው በነጻነት የመወሰን አቅሟን ያጣችበትንም ሁኔታ ይፈጥራል። የአሜሪካ ወታደራዊ ማፈግፈግና የኃይል ክፍተት መፈጠር መካከለኛው ምስራቅ አዲስ የጂኦፖለቲካ ምዕራፍ ውስጥ እንዲገባ አድርጎታል። ለወራት በዘለቀው የውጊያ ሂደት የኢራን ሚሳኤሎችና ድሮኖች በአሜሪካ የስለላ ተቋማትና የጦር ሰፈሮች ላይ ያደረሷቸው ከባባድ ውድመቶች የቀጠናውን የኃይል ሚዛን በከፍተኛ ደረጃና መልሶ ለማገገም በሚከብድ መልኩ የለወጡ ነበሩ። አሜሪካ $67 ቢሊዮን አስቸኳይ በጀትና በ18.2 ቢሊዮን ዶላር የአየር መከላከያ መተኪያ ገንዘብ ኃይሏን መልሳ ለማደራጀት ብትጥርም በምድር ላይ ያለው እውነታ ግን የአሜሪካ የአይበገሬነት መንፈስ ያበቃለት ወይም ያፈረሰ ነው። የደረሰው ከፍተኛ ውድመት፣ የመሰረተ ልማትና የደህንነት ስጋት አሜሪካ በመካከለኛው ምስራቅ ያላትን የረጅም ጊዜ ህልውና እንድታስተካክል የሚያስገዳት ነው የሚሆነው። የቀጠናው ሀገራት ከእንግዲህ በኋላ በአሜሪካ ፍጹም ደህንነት ከሌላ ላይ ሙሉ በሙሉ መተማመን እንደማይችሉም በጥቃቱ ሂደት በተግባር ተረድቷል። ከዚህ ባሻገር የፔንታጎን ውሳኔ የወደሙትን የጦር ሰፈሮች እንዳሉ ከመገንባት ይልቅ ወታደራዊ አሰፋፈሩን ለመቀነስ የሚያቅድ ወይም የሚገደድ ከሆነ አሜሪካ በመካከለኛው ምስራቅ የምታደርገውን ታክቲካል ማፈግፈግ የሚያመላክት ይሆናል። ይህ ማፈግፈግ ደግሞ ኢራን በቀጠናው የነበራትን ወታደራዊና ፖለቲካዊ የበላይነት የሚያጠናክር፣ ቻይናና ሩሲያ ደግሞ የተፈጠረውን የኃይል ክፍተት በመጠቀም የቀጠናውን ዋና አካላት ለመሆን መንገድ የሚከፍትላቸው ነው የሚሆነው። የመካከለኛው ምስራቅ የወደፊት የደህንነት መዋቅርም በአሜሪካ ትዕዛዝ ብቻ የሚመራ እንደማይሆን የሚያረጋግጥ ነው የሚሆነው በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ግሎባል ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ሰንብቱልን። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁንም በኮመንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ በቸር ቆዩን። ሰላም። በ3.8 ሚሊዮን ብር በአፍሪካ ህብረት መካከል በሚገኝ ምርጥ ቦታ ላይ የቅንጡ አፓርትመንትና የንግድ ሱቆች ባለቤት የሆነው ባለ 1 መኝታ በ3.8 ሚሊዮን ብር፣ ባለ 2 መኝታ በ5 ሚሊዮን ብር፣ ባለ 3 መኝታ በ6 ሚሊዮን ብር ቅንጡ አፓርትመንት ባለቤት የሆነው የእነዚህም ቤቶች 50% ዋጋ ቤቱን እስከምትረከቡ ባለው 30 ወራት የምትከፍሉ ሲሆን ቀሪውን 50% እየኖራችሁበት እስከ 5 ዓመት ያለምንም ወለድ መክፈል ትችላላችሁ። ቀድመው ለሚመጡ 20 ሰዎች ብቻ በካሬ በ89 ሺህ ብር እንዲሁም የንግድ ሱቆችን በ2.5 ሚሊዮን ብር ሙሉ ክፍያና በ450 ሺህ ብር ቅድመ ክፍያ በውስጡም ጂምና ስፓ፣ የልጆች መዋኛ እንዲሁም ሰፊ ፓርኪንግና አረንጓዴ ስፍራን አጠቃሎ በውል ደረጃ ያስቀምጣል። 2 ፕሮጀክቶችን ሰርቶ ካስረከበው ሰመር ሪል ስቴት። ለበለጠ መረጃ ከስር በምናስቀምጠው ቁጥር ይደውሉልን።